ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፈላችሁ እነሆ በዕለተ ረቡዕ የማለዳ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። በትላንትናው ዕለት የተደረጉ ጨዋታዎች ያሉ በአፍሪካ ዋንጫ ሲጠበቁ የነበሩ ሁለት የጥሎ ማለፍ ጨዋታዎች ትላንትና ተደርገዋል። ከዛ ውጭ ደግሞ በተወዳጁ እንግሊዝ ፕሪሚየር ሊግም ትላንትና የተደረገ መርሃ ግብር አለ። ዛሬም የሚደረጉ በጣም ተጠባቂ ጨዋታዎች ይኖራሉ። እነሱን ጉዳዮች እንመለከታለን። ክለቦችን አስመልክተንም እጅግ በርከት ያሉ ስፖርታዊ ጉዳዮችን ዛሬም ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ሀሳብ አስተያየቶቻችሁን ጻፉልን። እንኳን ለገና በዓልም በሰላም አደረሳችሁ። በቀጥታ ከመሸጋገሪያ በኋላ ወደ ዛሬ ፕሮግራማችን ነው የምናመራው። የአፍሪካ ዋንጫ ጉዳዮችን በማስቀደም ነው የምንጀምረው። ትናንትና በጥሎ ማለፍ የተደረጉ ሁለት ጨዋታዎች ያሉ። ትናንትና አልጄሪያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ከዛ በተጨማሪ ደግሞ ሌላኛው ትናንትና የተደረገው ደግሞ የአፍሪካ ዋንጫ ጨዋታ ደግሞ አይቮሪ ኮስትና ቡርኪና ፋሶም ያደረጉት መርሃ ግብር ትናንትና የተደረጉ ጨዋታዎች ናቸው። የእነዚህን የጨዋታ ውጤቶችን እናነሳለን። ከዛ በፊት ግን ከናይጄሪያ ብሔራዊ ቡድን ጋር በተያያዘ አንድ መረጃ ወጥቷልና እሱን ጉዳይ እንመልከት። ሰሞኑን ናይጄሪያ ከትላንትና በስቲያ ከሞዛምቢክ ብሔራዊ ቡድን ጋር የጥሎ ማለፍ ጨዋታ እንደነበራት እናስታውሳለን። ናይጄሪያ በዚህ የውድድር ዓመት ወይም በዚህ የአፍሪካ ዋንጫ ላይ ጠንካራ ከሆኑ ብሔራዊ ቡድኖች መካከል አንደኛው መሆኑን ራሱን በደንብ አሳይቷል። በምድብ ጨዋታዎች ሁሉንም ያሸነፈ ከአልጄሪያ ጋር ተመሳሳይ ነገሮችን ያሳኩ ሁለት ብሔራዊ ቡድኖች ናቸው። ሁሉንም ጨዋታዎች በማሸነፍ ብቸኞቹ ናቸው ሁለቱ ብሔራዊ ቡድኖች። ከዛ በተጨማሪ ደግሞ በጥሎ ማለፉም ደግሞ ጠንካራ የሚባል ተሳትፎን ደግሞ ማድረግ ችላለች። በአጠቃላይ በዚህ ውድድር ላይም ብዙ ጎሎችን ያስቆጠረው ብሔራዊ ቡድንም የናይጄሪያ ብሔራዊ ቡድን እንደሆነ ይታወቃል። ነገር ግን በጥሎ ማለፉ ጨዋታ ላይ ባሸነፉበት ሞዛምቢክን ባሸነፉበት ጨዋታ ግን ቪክተር ኦስሜን ከቡድን አጋሩ አዶሜላ ሉክመን ጋር ተጋጅቶ እንደነበር እናስታውሳለን። ቪክተር ኦስሜን በጨዋታው ላይ አዶሜላ ሉክመን ኳስ ስላላቀበለው ተበሳይቶ ሲናገረው እንደነበር ጭምር ነው የተመለከትነው። በተጫዋቾቹ መካከል አምበሉ ኒዲዲ ገብተው እንግዲህ ያረጋጋ ሲሆን ቪክተር ኦስሜን ባሳየው ባህሪ ምክንያት ግን ከበርካቶች ትችቶች እየቀረቡበት ነው የሚገኘው። በተጨማሪም ከጨዋታው በኋላ የቡድን ተጫዋቾች በጋራ ደስታቸውን ሲገልጹ ቪክተር ኦስሜን ግን ጥሏቸው እንደሄደና ወደ መልበሻ ክፍልም እንዳመራ ጭምር ነው የተናገረው። ቪክተር ኦስሜን ከጨዋታው በኋላ በድጋሚ ለናይጄሪያ እንደማይጫወትና ራሱን እንደሚያገልም ሲያስፈራራ እንደነበር ጭምር ነው የተዘገበው። አንዳንድ የናይጄሪያ መገናኛ ብዙሃን ቪክተር ኦስሜን የብሔራዊ ቡድን ስብስቡን ለቆ ወደ ቱርክ አምርቷል የሚሉ ዘገባዎችንም እያሰራጩ ነው። የናይጄሪያ እግር ኳስ ፌዴሬሽን ግን ነገሩን በውስጥ መፍታቱንና የሚሰራጩት መረጃዎች ደግሞ ውድቅ በማድረግም ጭምር ነው ምላሹን የሰጠው። ነገር ግን ቪክተር ኦስሜን ከቡድን አጋሩ አዶሜላ ሉክመን ጋር በፈጠረው ግጭት ምክንያት ኳስ አላቀበልከኝም በሚል በተፈጠረ ግጭት ምክንያት ከብሔራዊ ቡድን ስብስቡ ውጪ ወጥቷል የሚሉ የናይጄሪያ ተንታኞች ወይም የናይጄሪያ ጋዜጠኞችም ሀሳቦቻቸውን እየሰጡ ነው የሚገኘው። በቀጣዩ ጨዋታ ላይ ይኖራል አይኖርም የምንመለከተው ነው የሚሆነው። ከአልጄሪያ ጋር ነው የሩብ ፍጻሜ ጨዋታውን የሚያደርገው። እንዳልኳችሁ በዚህ ውድድር ላይ ሁሉንም ጨዋታዎች ያሸነፉ ብቸኞቹ ብሔራዊ ቡድኖች ናቸው አልጄሪያና ናይጄሪያ። እነዚህ ሁለት ብሔራዊ ቡድኖች ደግሞ በሩብ ፍጻሜው ይገናኛሉ። ትናንትና የጥሎ ማለፍ ጨዋታና ወደ ሩብ ፍጻሜ ለመቀላቀልም የተደረጉ ፍልሚያዎች ነበሩ። አልጄሪያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር በጣም ጠንከር ያለ ጨዋታ ትናንትና አድርገዋል። ነገር ግን አልጄሪያ በመጨረሻው ደቂቃ አካባቢ ላይ ባስቆጠረችው ጎል ሩብ ፍጻሜውን መቀላቀል ያረጋገጠች ብሔራዊ ቡድን ሆናለች። በአፍሪካ ዋንጫ የጥሎ ማለፍ ጨዋታ አልጄሪያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ያደረጉት መርሃ ግብር አልጄሪያዎች 1-0 በሆነ ውጤት ነው ማሸነፍ የቻሉት። የአልጄሪያን የማሸነፊያ ግብም አዲል ቦልቢና ከመረብ ጋር ማሳረፍ የቻለ ተጫዋች ነው። አልጄሪያ በዚህ መሰረትም ወደ ሩብ ፍጻሜው ማለፏን ያረጋገጠች ሌላኛዋ ብሔራዊ ቡድን ሆናለች። በሩብ ፍጻሜው ደግሞ ከውድድሩ ጠንካራው ብሔራዊ ቡድን ናይጄሪያ ጋር ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ነው የሚያሳየው።
ሌላኛው ትላንትና የተደረገው መርሃ ግብር አይቮሪ ኮስት ያሸነፈችበት መርሃ ግብር ነው። ትላንትና አይቮሪ ኮስት ጨዋታዋን አድርጋለች። ከቡርኪና ፋሶ ጋር ነው መርሃ ግብሯን ያደረገችው። ጠንከር ያሉ ተጋጣሚዎች እንደሆኑ ይታወቃል ቡርኪና ፋሶች። ነገር ግን ትላንትና አይቮሪ ኮስት ጠንካራ ሆና በደንብ ታይታለች። በአፍሪካ ዋንጫ ጥሎ ማለፍ መርሃ ግብር ኮት ዲቮር ወይም አይቮሪ ኮስት ቡርኪና ፋሶን 3-0 በሆነ ውጤት በማሸነፍ ቀጣዩን ዙር ማለፏን ሩብ ፍጻሜ መቀላቀሏንም አረጋግጣለች። የኮት ዲቮርን የማሸነፊያ ግቦችም አማድ ዲያሎ፣ ያን ዲያማንዴ እና ባዞማን ቱሬ ከመረብ ጋር ማሳረፍ የቻሉ ተጫዋቾች ናቸው። አማድ ዲያሎ በአፍሪካ ዋንጫው 3 ግቦችን አስቆጥሮ አንድ ለግብ የሆነ ኳስ አመቻችቶ ማቀበል ችሏል። በአጠቃላይ ደግሞ የኮት ዲቮር ብሔራዊ ቡድን ወደ ሩብ ፍጻሜ መቀላቀሉን አረጋግጧል። ከግብጽ ብሔራዊ ቡድን ጋርም ነው በቀጣይ የአፍሪካ ዋንጫ የሩብ ፍጻሜ ጨዋታውን እንደሚያደርግም የተገለጸው። አማድ ዲያሎ በአፍሪካ ዋንጫው ላይ በ3 ጨዋታዎች ላይ የጨዋታ ኮከብ ተብሎ ተመርጧል። ከሞዛምቢክ ጋር በተደረገው ጨዋታ፣ ከካሜሩን ጋር በተደረገው ጨዋታና እንዲሁ በትላንትናው ከቡርኪና ፋሶ ጋር ባደረገው መርሃ ግብርም እንዲሁ የጨዋታው ኮከብ የሚሉ ሽልማቶችን በተከታታይ ማሸነፍ የቻሉበትን አጋጣሚ ነው እየተመለከትን የምንገኘውና አማድ ዲያሎ በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ ይገኛል በአፍሪካው ዋንጫው ላይ። በቀጣይ በአፍሪካ ዋንጫው ላይ በጥሎ ማለፉ በሩብ ፍጻሜው ማን ይገናኛል የሚለውን ጉዳይ እንመልከት። የአፍሪካ ዋንጫ ጥሎ ማለፍ መርሃ ግብሮች ተካሂደው ተጠናቀዋል። ይህንንም ተከትሎ በውድድሩ ሩብ ፍጻሜን የተቀላቀሉ 8 ብሔራዊ ቡድኖችም ተለይተው ታውቀዋል። የሩብ ፍጻሜ ጨዋታዎችን ለመመልከት ያክል ቅድሚያ ጨዋታ የሚደረገው ዕለት አርብ ላይ ነው። 2 ጨዋታዎች ይደረጋሉ። ማሊና ሴኔጋል ምሽት 1 ሰዓት ላይ ጨዋታቸውን ሲያደርጉ፣ በአንጻሩ ምሽት 4 ሰዓት ሲል ሞሮኮና ካሜሮን የሚያደርጉት መርሃ ግብር ደግሞ ይጠበቃል። ቅዳሜ ደግሞ ምሽት 1 ሰዓት ሲል አልጄሪያና ናይጄሪያ ጨዋታቸውን ያደርጋሉ። እንዲሁ ደግሞ ግብጽና ኮት ዲቮር ምሽት 4 ሰዓት ላይ መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። በዚህ መሰረትም በአፍሪካ ዋንጫው መሰረት በዚሁ በድልድሉ መሰረትም ግብጽ ከአይቮሪ ኮስት ጋር ጨዋታዋን ታደርግና የነሱ አሸናፊ ደግሞ ከማሊና ከሴኔጋል አሸናፊ ጋር መርሃ ግብሩን የሚያደርግ ይሆናል። በአንጻሩ የአልጄሪያና የናይጄሪያ አሸናፊ ከሞሮኮና ካሜሩን አሸናፊ ጋር መርሃ ግብራቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያልና የአፍሪካ ዋንጫው የምድብ ጨዋታዎች ተጠናቀዋል። የጥሎ ማለፉም ጨዋታዎች ተጠናቀዋል። አሁን ደግሞ ወደ ሩብ ፍጻሜው የተቀላቀሉበት መርሃ ግብርን ነው የተመለከት ነው። በጣሊያን ሴሪኤም ትላንትና ጨዋታዎች ተደርገዋል። ትላንትና የሴስ ፋብሬጋሱ ቡድን ኮሞ ከፒየትሳ ጋር ጨዋታውን አድርጎ 3-0 በሆነ ውጤት ማሸነፍ ችሏል። በደረጃ ሰንጠረዡ ላይ አሁንም ትልቅ ውጤቱን ማምጣት ችለዋል። ሌላኛው ሮማና ሊቼ ያደረጉት መርሃ ግብር ነው። የጃምፔሮ ጋስፔሬኒ ቡድን ትላንትና ከሜዳ ውጪ ሊቼን 2-0 ያሸነፈበት መርሃ ግብር ትላንትና ተደርጓል። ኢቫን ፈርጉሰን ትላንትና ጎል ማስቆጠር ችሏል። ሌላኛውን ጎል ደግሞ አርተም ዶቪያክ ነው ማስቆጠር እየቻለው። በዚህም ሮማ ሊቼን 2-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ትላንትና የተደረገው ሌላኛው ጨዋታ ነው። እንዲሁ ደግሞ ሳሶሎና ዩቬንቱስም ጨዋታቸውን ያደርገው የቱሪኑ ክለብ ዩቬንቱስ ትላንትና 3-0 በሆነ ውጤት ማሸነፍ ችሏል። ምክሮኖቪች የተባለው የሳሶሎ ተጫዋች ራሱ ላይ ቀዳሚውን ጎል አስቆጠረ። ከዛ በተጨማሪ ግን ሜሬትና እንዲሁ ደግሞ ጆናታን ዴቪድ ጎሎችን አስቆጥረው ዩቬንቱስን አሸናፊ ያደረጉ ግቦችን ትላንትና ማስቆጠር የቻሉበትን አጋጣሚ ነው የተመለከትነው። ዩቬንቱስን በጣሊያን ሴሪኤ ድል ማድረግ የቻለበት አጋጣሚ ነው በትላንትናው ጨዋታ ላይ የተመለከት ነው። ዛሬም በርከት ያሉ ጨዋታዎች ቀጥለው የሚደረጉ ይሆናል። በተለይ ደግሞ በተወዳጁ የእንግሊዝ ፕሪምየር ሊግ የ21ኛ ሳምንት መርሃ ግብሮች ዛሬ ቀጥለው ይደረጋሉ። ምሽት 4 ሰዓት ከ30 ጀምሮ እንዲሁም ምሽት 5 ሰዓት ከሩብ ሲልም የሚደረጉ መርሃ ግብሮች አሉ። በጣሊያን ሴሪኤም እንዲሁ ጨዋታዎች ይደረጋሉ። ዛሬ በርከት ያሉ መርሃ ግብሮችን እንመለከታለን። በተወዳጁ የእንግሊዝ ፕሪምየር ሊግ ብቻ ወደ 8 ያክል ጨዋታዎችን ነው ዛሬ የምንመለከተው። እንግዲህ ዛሬ የሚደረጉ ጨዋታዎችን በቅደም ተከተላቸው እናንሳ። ከ8ቱ ጨዋታዎች መካከል 6ቱ ጨዋታዎች የሚደረጉት ልክ ምሽት 4 ሰዓት ከ30 ሲል የሚደረጉ መርሃ ግብሮች ናቸው። አንደኛው ቦርንመዝ እና ቶትናም ሆትስፐርስ የሚያደርጉት ጨዋታ ነው። ይህ ጨዋታ በቫይታሊቲ ስቴዲየም የሚደረግ መርሃ ግብር ነው። የአንዶኒ ኢራኦላ ቡድን ጨዋታዎችን ካሸነፈ ረጅም ጊዜያቶች ተቆጥረውበታል። እንዲሁ ደግሞ ድል ማድረግ የቻለባቸው ጨዋታዎች በጣም ርቀዋል። አሁንም ግን በሜዳቸው የሚያደርጉት ጨዋታን ለማሸነፍ በትልቁ ከቶማስ ፍራንኮ ቡድን ቶትናም ሆትስፐርስ ጋር ጠንካራ ፉክክር ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎች የሚወጡት። አንዶኒ ኢራኦላ ይህንን የውድድር ዓመት በጥሩ መልኩ ነበር የጀመሩት፣ ነገር ግን አሁን ላይ መጠነኛ መንገጫገጮች እየገጠማቸው ይገኛል። የቡድኑ ወሳኝ ተጫዋች ተብሎ የሚነሳው አንቷን ሴሜኒዮ ምናልባት የዛሬው ጨዋታ የመጨረሻው እንደሆነ በርካቶች ግምቶቻቸውን እየሰጡ ነው። ምክንያቱም
ማንቸስተር ሲቲ ይህንን ተጫዋች ጥር 10 ከመድረሱ በፊት ተጫዋቹን ማስፈረም ይጠበቅበታልና የዛሬው ጨዋታ ከቦርንመዝ ጋር የሚያደርገው የመጨረሻው መርሃ ግብር እንደሆነ በርካቶች አንስተዋል። ዛሬ ከቶትናም ሆትስፐርስ ጋር በሜዳቸው ቫይታሊቲ ስቴዲየም ነው ጨዋታቸውን የሚያደርጉት። በሁለቱም ቡድኖች በኩል በርከት ያሉ ተጫዋቾች በጉዳት ምክንያት የማይኖሩበት አጋጣሚ ይኖራል። ጀስቲን ክላይቨርት በተለይ በቦርንመዝ በኩል በዛሬው ጨዋታ ላይ የማይኖር ተጫዋች ነው። እንዲሁ አዳምስም በዛሬው ጨዋታ ላይ አይኖርም። ክሪስቲየም እንዲሁ ዴኒስም በዛሬው ጨዋታ ላይ የማይኖሩ ናቸው። በአንጻሩ ደግሞ በቶትናም ሆትስፐርስ በኩል አዲሱ የጉዳት መረጃ የተሰማው የሞሐመድ ኩዱስ የጉዳት ዜና ነው። የተጫዋች ጉዳት ገጥሞታል። የቡድኑ ወሳኝ ተጫዋች እንደሆነ ይታወቃል። ቶተንሃሞች የተጫዋች አለን ብለው ደግሞ በዛ ቦታ ላይ ሲጫወተ የነበረውን ተጫዋች ብሬነን ጆንሰንን ለክሪስታል ፓላስ አሳልፈው በሰጡበት ጊዜ ላይ ነው ሞሐመድ ኩዱስ ለረጅም ጊዜ በጉዳት ምክንያት ቡድኑን ማገልገል እንደማይችል የተረጋገጠውና ለቶማስ ፍራንክ ቡድን ሌላ ራስ ምታት እንደሆነ ነው የተነገረው። ይቪስ ቢሱማ ከማሊ ብሔራዊ ቡድን ጋር በአፍሪካ ዋንጫው ላይ በመገኘቱ ምክንያት በዛሬው ጨዋታ ላይ አይኖርም። ሌሎቹ ለረጅም ጊዜ ጉዳት ላይ የሚገኙት ዲያን ኩሊሴቭስኪ፣ ጄምስ ማዲሰን እና ዶሚኒክ ሶላንኬ አሁንም በጉዳት ምክንያት በዚህ ጨዋታ ላይ አይኖርም። ፓፔ ማታሳረም በኢንተርናሽናል ዲዩቲ ወይም በአፍሪካ ዋንጫው ምክንያት እሱም የዛሬው ጨዋታ ላይ የማይኖር ተጫዋች እንደሆነ ነው የተመለከትነው። እንግዲህ በርከት ያሉ ደጋፊዎችን መያዝ በሚችለው ቫይታሊቲ ስቴዲየም ዛሬ ይሄ መርሃ ግብር እንደሚደረግ ነው የወጣው መርሃ ግብር የሚያሳየው። ምሽት 4:30 ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው ምሽት 4:30 ላይ የሚደረገው ጨዋታ ደግሞ እንዲሁ በተመሳሳይ ሰዓት የሚደረገው መርሃ ግብር ማለት ነው ብሬንትፈርድ እና ሰንደርላንድ የሚያደርጉት ጨዋታም ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። ብሬንትፈርድ እንዲሁ ጠንካራ ከሚባለው ሰንደርላንድ ጋር ነው ጨዋታውን የሚያደርገው። ብሬንትፈርድ በእርግጥ በዚህ ሳምንት ባደረጉት መርሃ ግብር በ20ኛው ሳምንት በጣም ጠንካራ ቡድን መሆናቸውን አሳይተዋል። ኢጎር ቲያጎ ሃትሪክ በሰራበት ጨዋታ ላይ 4-2 ማሸነፋቸው ይታወሳል። ኤቨርተንን ነበር ያሸነፉትና ጠንካራ ቡድን መሆኑን አሳይተዋል። ሰንደርላንድም ቢሆን በዚህ ውድድር ዓመት በጣም ጠንካራ ከሆኑ ቡድኖች መካከል አንደኛው እንደሆነ ይታወቃልና የዛሬው ጨዋታ እንዲጠበቅ አድርጎታል። በብሬንትፈርድ ሜዳ ነው ይህ ጨዋታ የሚደረገው። ይህ ጨዋታ ምሽት 4:30 ሲል የሚደረግ መርሃ ግብር ነው። በሴልኸርስት ፓርክ ክሪስታል ፓላስ እና አስተን ቪላ የሚያደርጉት መርሃ ግብር ዛሬ ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። የኦሊቨር ግላስነር ቡድን በሜዳው ሴልኸርስት ፓርክ የሚያደርጋቸው ጨዋታዎች ለተጋጣሚ ቡድኖች በጣም አስቸጋሪ ሲሆኑ እንመለከታለን። ነገር ግን በቅርብ ጊዜ ግን በተደረጉ መርሃ ግብሮች ላይ ተደጋጋሚ ሽንፈቶች እየገጠማቸው ይገኛል ክሪስታል ፓላሶች እና ያንን መንገድ ማስተካከል ይኖርባቸዋል። በአንጻሩ የኡናይ ኤምሪ ቡድን አስተን ቪላ ከ11 ተከታታይ ድሎች በኋላ በአርሰናል ከተሸነፈ በኋላ በድጋሚ ባለፈው በ20ኛው ሳምንት ወደ ድል የተመለሱበት ውጤትን ያስመዘገቡበት መርሃ ግብር እንደነበር ተመልክተናልና ዛሬም ጨዋታውን የማሸነፍ ትልቅ ግምት ተሰጥቶታል። አስተን ቪላ ሌሎቹ ቡድኖች እስኪጫወቱ ድረስም በደረጃ ሰንጠረዡ ላይ ሁለተኛ ደረጃነቱን ከፍ ማድረግ የሚችልበት እድል ያገኛል ተብሎ ይታሰባል። በአስተን ቪላ በኩል ሮዝ ባርክላይ፣ ጉሴንስ፣ ታይሮ ሚንግስ፣ አማዱ ኦናና እና ፓው ቶሬስ በዛሬው ጨዋታ ላይ በጉዳት ምክንያት አይኖሩም ተብሎ የሚታሰቡ ተጫዋቾች ናቸው። በክሪስታል ፓላስ በኩል ዴኮሬ በጉልበት ጉዳት ምክንያት በዛሬው ጨዋታ ላይ አይኖሩም። በርከት ያሉ ተጫዋቾች ናቸው የማይኖሩት። ሙኖዝም በጉዳት ምክንያት አይኖርም። ኤዲ ኢንኪቲያ ከዛ በተጨማሪ ደግሞ ኢስማኤል አሳር ደግሞ በሀገር ውድድር ወይም በአፍሪካ ዋንጫው ምክንያት በዛሬው ጨዋታ ላይ የማይኖሩ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው። የናትናኤል ክላይን እና የጄፈርሰን ለርማን በዛሬው ጨዋታ ላይ የመኖር ጉዳይ አጠራጣሪ እንደሆነ ጭምር ነው የተነገረው። ይሄውም ጨዋታ በተመሳሳይ ምሽት 4:30 ሲል ከሚደረጉ የዛሬ መርሃ ግብሮች መካከል አንደኛው እንደሆነ ነው የተገለጸው። ሌላኛው ኤቨርተን በሜዳው ደግሞ ዛሬ ጨዋታውን ያደርጋል ከወልቨርሃምፕተን ወንደረርስ ጋር ነው መርሃ ግብር የሚያደርገው። በ20ኛው ሳምንት እነዚህ ሁለት ቡድኖች የተገላቢጦሽ ውጤት አምጥተው ነው የመጡት። ኤቨርተን ሽንፈት የገጠመው በብሬንትፈርድ ከባድ የሆነ ሽንፈትን ገጥሞት የመጣበት መርሃ ግብር ነበር። እንዲሁ ደግሞ ወልቨርሃምፕተን ወንደረርስ ደግሞ በፕሪሚየር ሊጉ ለመጀመሪያ ጊዜ ድል ያደረጉበት ዌስትሃም ዩናይትድን ያሸነፉበት መርሃ ግብር እንደነበር እናስታውሳለን እና ሁለት የተለያዩ ስሜቶችን ያፈራረቁ ክለቦች ናቸው። በ21ኛው ሳምንት በሂል ዴንከንሰን ስቴዲየም ኤቨርተን በሜዳው ወልቨርሃምፕተን ወንደረርስን የሚያስተናግደውና የዛሬው ጨዋታ የሚጠበቅ ይሆናል። ወልቭስ ያንን ተነሳሽነቱን ያስቀጥላል ወይ አሊያስ ኤቨርተን ደግሞ ከሽንፈቱ አገግሞ ዛሬ ወደ ድል ይመለሳል? በርካቶች የሚጠይቁት ጥያቄ ነው። ይህ ጨዋታ ምሽት 4:30 ይደረጋል። ፉልሃምና ቼልሲ በክራቨን ኮቴጅ ጨዋታቸውን ያደርጋሉ። ይህ ጨዋታ በተመሳሳይ ምሽት 4:30 ሲል የሚደረግ መርሃ ግብር ነው። ፉልሃም በሜዳው ክራቨን ኮቴጅ ነው ጨዋታውን የሚያደርገው። ተጠባቂ መርሃ ግብር ይሆናል። በርከት ያሉ ተጫዋቾችን በአፍሪካ ዋንጫው ምክንያት ካጡ
ቡድኖች መካከል አንደኛው ነው ፉልሃም። በተለይ 3 አፍሪካውያን ተጫዋቾች ያሉ፣ 3ቱም አፍሪካውያን ተጫዋቾች ደግሞ ለናይጄሪያ ብሔራዊ ቡድን ነው የሚጫወቱት። ባሴ፣ ቺክዌዜ እና ኢዎቢ 3ቱም ለናይጄሪያ ብሔራዊ ቡድን በአፍሪካ ዋንጫው ላይ ስለሚገኙ በዛሬው ጨዋታ ላይ አይኖሩም። ሮድሪጎ ሙኔስ፣ ሴሴኞን እና ቴቴ በዛሬው ጨዋታ ላይ የማይኖሩ ሌሎች ተጨማሪ ተጫዋቾች ናቸው። አሰልጣኝ ኤንዞ ማሬስካን ያሰናበተው ቼልሲ ያለ ማሬስካ ዛሬ ሁለተኛውን ጨዋታ ያደርጋል። በ20ኛው ሳምንት ከማንቸስተር ሲቲ ጋር ባደረገው ጨዋታ ነጥብ ተጋርቶ መውጣቱ የሚታወስ ጉዳይ ነው። ዛሬ ደግሞ ሁለተኛውን ጨዋታ የሚያደርግ ነው የሚሆነው በኬርቴከርነት በያዘው አሰልጣኝ ማለት ነው። እንግዲህ አዲስ አሰልጣኝ መቅጠራቸው የሚታወስ ጉዳይ ነው። ሮስኒየር ይህንን ቡድን መረከባቸው የሚታወቅ ነው። ነገር ግን የዛሬውን ጨዋታ ግን ይመራሉ ተብሎ አይጠበቅምና ዛሬ ምናልባት በስቴዲየም በመገኘት ጨዋታውን ይከታተላሉ ተብሎ ይታሰባል። ዛሬ ላቪ ኮልዊልን፣ ዳሪዮ ኢሶጉንና ሮሚዮ ላቪያን በጉዳት ምክንያት ያጣው ቼልሲ ከሜዳ ውጪ ተጉዞ በክራቨን ኮቴጅ ፉልሃምን የሚገጥምበት መርሃ ግብር ዛሬ ከሚደረጉ ጨዋታዎች መካከል የሚጠበቀው ሌላኛው ጨዋታ ነው። የማርክ ኮሬያ፣ የዌስሊ ፎፋናና የሮበርት ሳንቼዝ የመሰለፍና ያለመሰለፍ ጉዳይ ምንም የተረጋገጠ ነገር እንደሌለው የሚያሳዩ መረጃዎች ናቸው የወጡት። ሊኖሩ የሚችሉበት እድል ግን ሰፊ እንደሆነ የሚያሳዩ ዘገባዎች በትልቁ እየተመለከትን እንገኛለን። እነዚህም 3 ተጫዋቾች ለቸልሲም ወሳኝ ተጫዋቾች እንደሆኑ የሚታወቅ ጉዳይ ነው። ሌላኛው ዛሬ የሚደረገው መርሃ ግብር ማንቸስተር ሲቲም ልክ በተመሳሳይ ምሽት 4 ሰዓት ከ30 ሲል ነው ጨዋታውን የሚያደርገው። በሜዳውና በደጋፊው ፊት ከብራይተን ኤንድ ሆቭ አልቢየን ጋር ጨዋታውን ያደርጋል። ባለፉት 2 ሳምንታት ተመሳሳይ የአቻ ውጤቶችን ማምጣቱን ተከትሎ ከሊጉ መሪ አርሰናል ጋር የነበረው የነጥብ ልዩነት ሰፋ ብሎበታል አሁን ላይ። ምክንያቱም ነጥቦችን በተደጋጋሚ መጣሉን ተከትሎ ነው። አሁን ላይ በ6 ነጥብ ልዩነት ነው ሁለቱ ቡድኖች ማንቸስተር ሲቲ እና አርሰናል አንደኛና ሁለተኛ ደረጃ ላይ የተቀመጡት። ማንቸስተር ሲቲ ባለፉት 2 ጨዋታዎች የጣላቸው 4 ነጥቦች ወደ ኋላ እንዲቀር አድርገውታልና ከዛሬው ግን ከብራይተን ጋር የሚያደርገው ጨዋታ እጅጉን በጉጉት እንዲጠበቅ አድርጎታል። ምናልባት በዛሬው ጨዋታ ላይ ነጥብ የሚጥል ከሆነ አርሰናል የዘንድሮን የፕሪሚየር ሊግ ዋንጫ ለማንሳት እጅጉን በትልቁ የሚንደረደርበት ውጤትን ይሆንለታል ተብሎ ይታሰባል። ባለፉት 2 ጨዋታዎች ማንቸስተር ሲቲ ነጥብ መጣሉን ተከትሎ ነው አርሰናል የነጥብ ልዩነቱን ወደ 6 ከፍ ማድረግም የቻለበትን አጋጣሚ የተመለከተ ነውና የዛሬው ጨዋታ በትልቅ ጉጉት ከሚጠበቁ መርሃ ግብሮች መካከል አንደኛው ማንቸስተር ሲቲ እና ብራይተን ኤንድ ሆቭ አልቢየን በሜዳቸው ማንቸስተር ሲቲዎች በኢቲሃድ ስቴዲየም የሚያደርጉት ጨዋታ እንዲጠበቅ አድርጎታል። በማንቸስተር ሲቲ በኩል በጣም አስከፊ የሆነው ዜና ተደጋጋሚ የተከላካይ ስፍራ ተጫዋቾች ጉዳት ነው። በተለይ ደግሞ ወሳኝ የሚባሉ የተከላካይ ስፍራ ተጫዋቾቻቸው ለረጅም ጊዜ በጉዳት ምክንያት አጥተዋል። ጆን ስቶንስን አጥተውታል። ሄስኮ ግቫርዲዮል ምናልባት በእግር ስብራት ምክንያት ከ6 እስከ 9 ወር በዚህ ቡድን ውስጥ ላንመለከተው እንችላለን የሚሉ መረጃዎች ሲወጡ ነበር። ሩበን ዲያስም ቢያንስ ለ6 ሳምንታት ቡድኑን ላይ ያገለግል የሚችልበት እድል እንዳለ ተነግሯል። ሮያን አይትኑሪ በሀገሩ ላይ እንግዲህ ሀገሩን እየወከለ ይገኛል። በአፍሪካ ዋንጫው ላይ በአልጄሪያ ብሔራዊ ቡድን ስብስብ ውስጥ ይገኛልና በዛሬው ጨዋታ ላይ አይኖርም። ኦስካር ቦበም ጉዳት ላይ ነው የሚገኘው። እንዳልኳችሁ ማቲዮ ኮቫቺች፣ ኦማር ማርሞሽም በብሔራዊ ቡድን ምክንያት ዛሬው ጨዋታ ላይ አይኖርምና እነዚህ ተጫዋቾች የማይኖሩ ተጫዋቾች ናቸው ተብሎ ተነግሯል። በአንጻሩ ኒኮ ጎንዛሌዝ እና እንዲሁ ደግሞ ሌላኛው ሳቪኒሆ በዛሬው ጨዋታ ላይ የመሰለፍ እድል ይኖራቸዋል ተብሎ ይታሰባል። የመመለስ እድል አላቸው ተብሎ ተነስቷል። በብራይተን ኤንድ ሆቭ አልቢየን በኩል በጣም ወሳኙ ተጫዋች ካርሎስ ባሌባ በአፍሪካ ዋንጫው ምክንያት ይህንን ቡድን ማገልገል የማይችል ተጫዋች እንደሆነ ይታወቃል። የዛሬው የማንቸስተር ሲቲና የብራይተን ኤንድ ሆቭ አልቢየን ጨዋታ ግን በበርካቶች በጉጉት የሚጠበቅ ጨዋታ ነው። እነዚህ እስካሁን የገለጽኩላችሁ ጨዋታዎች ምሽት 4 ሰዓት ከ30 ሲል የሚደረጉ ናቸው። ልክ ምሽት 5 ሰዓት ከሩብ ሲል ግን 2 ጨዋታዎች ይደረጋሉ። ተጠባቂ ከሚባሉት መርሃ ግብሮች መካከል አንደኛው ማንቸስተር ዩናይትድ የሚያደርገው መርሃ ግብር ነው። አሰልጣኝ ሩበን አሞሪምን ካሰናበተ በኋላ ማንቸስተር ዩናይትድ ዛሬ የመጀመሪያ ጨዋታውን ያደርጋል። ልክ ምሽት 5 ሰዓት ከሩብ ሲል ነው በተርፍ ሙር በርንሌይን የሚገጥመው። በርንሌይ በእርግጥም ወራጅ ቀጠና ላይ የሚገኝ ቡድን ነው። 19ኛ ደረጃ ላይ የተቀመጠ ቡድን ነው። ባለፉት ተከታታይ ጨዋታዎች ሽንፈት የገጠመው ቡድን እንደሆነ ይታወቃል። ማንቸስተር ዩናይትድ ከሩበን አሞሪም ስንብት በኋላ በዛሬው ጨዋታ ምን አይነት እንቅስቃሴዎችን ያሳያል፣ ምን አይነት የጨዋታ ዘይቤን ዳረን ፍሌቸር ይጠቀማል ተብሎ በርካቶች የሚጠብቁት ጥያቄ ነውና የዛሬው ጨዋታ ለማንቸስተር ዩናይትድ እጅግ በጣም በትልቅ ጉጉት የሚጠበቅ ጨዋታ አድርጎታል። በጨዋታው ላይ ምናልባት የሜሰን ማውንትን እና የብሩኖ ፈርናንዴዝን ግልጋሎት ሊያገኙ የሚችሉበት እድል ሰፊ ነው ተብሏል። በኋላ ላይ በስፋት እናነሷለን። ነገር ግን አሰልጣኝ ዳረን ፍሌቸር የተለያዩ ጋዜጣዊ መግለጫዎችን ሰጥተዋልና ያነሷቸውን ነጥቦች በኋላ ጠቅልል አድርገን እናነሳለን። ማንቸስተር ዩናይትድ የማሸነፍ ትልቅ ግምት ተሰጥቶታል። የዛሬውን ጨዋታ ማታያስ ደሊትን በጉዳት ምክንያት ሃሪ ማጓየርን
በጉዳት ምክንያት ያጣል ማንቸስተር ዩናይትድ። ከዛ ውጪ አማድ ዲያሎ፣ ኑሱር ማዝራዊና ብሪያን ኤምቤሞ በኢንተርናሽናል ዲዩቲ ወይም በአፍሪካ ዋንጫው ምክንያት ቡድናቸውን ማገልገል የማይችሉ ተጫዋቾች ናቸው። ብሩኖ፣ ኮቢ ማይኖ እና ማታያስ ኩኛ ግን ምናልባት ወደ ቡድን ስብስብ ይመለሳሉ ተብለው የሚታሰቡ 3 ተጫዋቾች እንደሆኑ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ይህ ጨዋታ ልክ ምሽት 5 ሰዓት ከሩብ ሲል የሚደረግ መርሃ ግብር እንደሆነ ነው መረጃዎቹ የሚያሳዩት። ሌላኛው ኒውካስል ዩናይትድ በሜዳውና በደጋፊው ፊት ከሊድስ ዩናይትድ ጋር የሚያደርገው መርሃ ግብርም ዛሬ ከሚጠበቁ ጨዋታዎች መካከል አንደኛው ነው። ይህ ጨዋታ በሴንት ጄምስስ ፓርክ ይደረጋል። ሊድስ ዩናይትድ ባለፉት ሳምንታት ሽንፈት የራቀው ቡድን ነው። ተደጋጋሚ ያቸው ውጤቶች ቢበዙም ነገር ግን ድሎችንም እያደረገ ሽንፈቶችን ካየ ግን የቆየ ቡድን እንደሆነ ተመልክተናል። በተለይ ትልልቅ የሚባሉ ቡድኖችን ጭምር ሲፈትኑና ነጥብ ሲያስጥሉ የነበረበትን አጋጣሚ ተመልክተናል። ዛሬ ከኒውካስል ዩናይትድ ጋር በሴንት ጄምስስ ፓርክ ልክ ምሽት 5 ሰዓት ከሩብ ሲል ጨዋታቸውን የሚያደርጉ ነው የሚሆነው። በጣሊያን ሴሪኤም ዛሬ ጨዋታዎች ቀጥለው ይደረጋሉ። ቦሎኛ ከአታላንታ፣ ናፖሊ በሜዳው ዲየጎ አርማንዶ ማራዶና ስቴዲየም ከቬሮና ጋር ጨዋታውን ያደርጋል። ላትሲዮና ፊዮረንቲና፣ ፓርማና ኢንተር ሚላን፣ ቶሪኖና ኡዲኒዜ ዛሬ የሚያደርጓቸው መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። አርሰናልን የተመለከተ መረጃን በማስቀደም ነው የምንጀምረው። ቨርጂል ቫን ዳይክ ሐሙስ አርሰናል ከሊቨርፑል ጋር ለሚያደርጉት ጨዋታ ሀሳቡን ሰጥቷል። ሙሉ በሙሉ እነሱ ያላቸውን ጠንካራ ጎን በደንብ ተመልክተናል፣ እናውቀዋለንም። አሪፍ የሚባል የቡድን ስብስብ ነው ያልናቸው። ሜዳ ላይ የሚጫወቱትም ቤንች ላይ ያሉትም በጣም ጥሩ ስብስብ እንዳላቸው አውቃለሁ። በዚህ ውድድር ዘመን በሜዳቸው እንዳልተሸነፉም እናውቃለን። ስለዚህም ትልቅ ፈተና ነው። ለትልልቅ ፍልሚያዎችም ዝግጁ መሆን ይኖርብናል ሲልም ጭምር ነው ቨርጂል ቫን ዳይክ ከአርሰናል ጋር ከሚደረገው ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ ሀሳቡን የሰጠው። ዴክላን ራይስ ከፕሪሚየር ሊግ ተጫዋቾች በሁሉም ውድድሮች ብዙ ትልልቅ የጎል ዕድሎችን የፈጠረ ቀዳሚው ተጫዋች እንደሆነ ተመልክተናል። እነዚህ እንግዲህ በፕሪሚየር ሊግ ብቻ ሳይሆን በአውሮፓ ታላላቅ ሊጎችም በተደረጉ መርሃ ግብሮች ላይ የተመዘገቡ ቁጥሮች ናቸው። በአጠቃላይ 14 የጎል ዕድሎችን መፍጠር ችሏልና ይህም ከፕሪሚየር ሊግ ተጫዋቾች ቀዳሚ አድርጎታል ነው የተባለው። የቀድሞ የአርሰናል የተጫዋች የነበረው ኢማኑኤል ኤቦዬ በዚህ የውድድር ዘመን የፕሪሚየር ሊጉን ዋንጫ ለማሸነፍ ከቀድሞ ክለቡ ጋር የሚፎካከሩ 3 ቡድኖች እንዳሉ አሁንም አጥብቆ ይናገራል። በዚህ የውድድር ዘመን 4 ቡድኖች አሁንም በዋንጫ ፉክክሩ ላይ እንዳሉ አስባለሁ። አርሰናልና ማንቸስተር ሲቲ ዋነኞቹ የዋንጫ ተፎካካሪ እንደሆነ ገምታለሁ። ነገር ግን አስተን ቪላ ወይም ሊቨርፑል እስካሁን ከፉክክሩ ውጪ ናቸው ብዬ ግን አልገምትም። ስለዚህም እንደ ኢማኑኤል ኤቦዬ አስቴት ከሆነ አርሰናልና ሲቲ ምንም እንኳን ትልቁ የዋንጫ ተፎካካሪዎች ቢሆኑም ነገር ግን ደግሞ አስተን ቪላም ቢሆን እንዲሁ ደግሞ ሊቨርፑልም ቢሆን በዚህ ፉክክር ውስጥ አሁንም እንዳሉበት አስባለሁ ሲል ነው ኢማኑኤል ኤቦዬ ሀሳቡን የሰጠው። ዳኒ መርፊ ይናገራል፣ ስለ አርሰናል ይናገራል። ስለ አርሰናል ሲናገር እንዲሁ ስለ ማንቸስተር ሲቲም ሲያነሳ በዚህ የውድድር ዘመን ስላየው ልዩነት ይናገራል። ማንቸስተር ሲቲ ከፍተኛ ጥንካሬና የቡድን ጥልቀት እንዳላቸው አውቃለሁ። አርሰናል ከሜዳ ውጪ ያሉበትን ትልልቅ ጨዋታዎች ተጫውተዋል። በአንጻሩ ማንቸስተር ሲቲ ደግሞ በርከት ያሉ ጨዋታዎች ይቀሩታል ከሜዳ ውጪ። አሁን ላይ ማንቸስተር ሲቲ በጥሩ ጉዞ ላይ ናቸው። ስለዚህም እነሱን ዝቅ ማድረግ አይቻልም። ነገር ግን እነሱን ስትገጥም ግን እነሱ ላይ ጎል ማስቆጠር እንደምትችል ይሰማሃል። እነሱን ስትመለከት እድል የሚሰጡሃል። እናም አርሰናል እንደሱ አይደለም፣ ጠንካራ የተከላካይ ክፍል አለው ሲልም ጭምር ነው ዳኒ መርፊ ሀሳቡን የተናገረው። የአርሰናል የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም ሊያንድሮ ትሮሳርድ ቤልጅማዊው ተጫዋች የአርሰናል የወርሃ ታህሳስ የወሩ ምርጥ ተጫዋች በመባል በአብላጫ ድምፅ መመረጥ ችሏል። ኖኒ ማንዱዌኬ ደግሞ በቻምፒየንስ ሊጉ ክለብ ብሩጅ ላይ ያስቆጠረው ጎል ደግሞ የአርሰናል የታህሳስ ወር ምርጥ ጎል ተብሎ ተመርጦለታል። በሌላ በኩል ዴክላን ራይስ የእንግሊዝ ፕሪምየር ሊግ የሳምንቱ ምርጡ ተጫዋች በመባል ደግሞ በ20ኛው ሳምንት የሳምንቱ ምርጥ ተጫዋች ተብሎ ደግሞ መሸለሙን የተነገረውና እነዚህ 3 ሽልማቶች በትላንትናው ዕለት ከአርሰናል ጋር ተያይዘው የተነሱ ጉዳዮች ናቸው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። በማንቸስተር ዩናይትድ ቤት ከሚነሱ ጉዳዮች መካከል አሁንም የአሰልጣኝነቱ ጉዳይ በትልቁ መረጃዎችን የሚፈልጉ ናቸውና የተለያዩ አዳዲስ ጉዳዮች አሁንም እየወጡ ይገኛሉ። ከወጡት መረጃዎች መካከል አንደኛው ሩበን አሞሪም ቡድኑን ከለቀቀ በኋላ ያለው ድባብ ምን ይመስላል? በማንቸስተር ዩናይትድ ቤት ተጫዋቾችስ እንግዲህ የመጸጸት ስሜት ወይም ደግሞ የድብርት ስሜት ውስጥ ገብተዋል የሚሉ ጥያቄዎች በርካቶች ያነሳሉና ሀሳቦች ተሰጥተዋል። ማንቸስተር ዩናይትድ ሩበን አሞሪምን ካሰናበተ በኋላ በክለብ ውስጥ ያለው መንፈስ በአጠቃላይ አውንታዊ መሆኑን የተነገረው ተጫዋቾቹ አሁን ስላለው ያልተረጋገጠ ሁኔታና ስለ መጪው ነገር ቢገነዘቡ ለውጡ ግን በቡድኑ ላይ ከፍተኛ አሉታዊ ተጽዕኖችን አለማሳደሩና መጥፎ ነገሮችን ጥሎ አለማለፉ ነው
የተደመጡት። ኦሌ ጉናር ሶልሻየር እና ጆኒ ኢቫንስን ጨምሮ በርካታ የቀድሞ ተጫዋቾች ይህንን የሽግግር ወቅትም ነገሮችን ከማረጋጋት ጋር በተያያዘ ድጋፋቸውን ለመስጠትም ከክለቡ ጋር ግንኙነት ማድረጋቸውን የተገለጸው። አንድ የውስጥ ምንጭ እንዳረጋገጠው ከሆነም ክለቡ ወደ ቀድሞ ቦታው ለመመለስም ማገዝ የሚፈልጉ በርካታ ሰዎች እንዳሉ ጭምር ነው የተነገረው። ኢኒዮሶች ለማንቸስተር ዩናይትድ አዲስ ስፖርቲንግ ዳይሬክተር በማፈላለግ ላይ ናቸው። ይህም ደግሞ ጄሰን ዊልኮክስን በማሰናበት ነው ወይስ ደግሞ ከእሱ ጋር በጣምራ እንዲሰራ ነው የሚለው ነገር ግልጽ እንዳልሆነ የተገለጸው። ነገር ግን ኢኒዮሶች ስፖርቲንግ ዳይሬክተር እየፈለጉ እንዳለ ነው መረጃው የወጣው። አርቢ ለይፕዚግ ያን ዲያማንዴን በክረምቱ ላለመሸጥ ቁርጠኛ መሆናቸውን በይፋ አረጋግጠዋል። እንደ ጀርመኑ ክለብ ጊዜያዊ አቋም ከሆነ ተጫዋቹን በክረምትም ቢሆን ለየትኛውም ክለብ አይሸጡትም። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ያልተጠበቀና ያልተጋነነ ዋጋ ማቅረብ እንዳለበት ሲገለጽ፣ ይህም እስከ 100 ሚሊዮን ዩሮ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው። ዳቪድ ኦርነስቲን መረጃውን ያጋራው። ዛሬ ማንቸስተር ዩናይትድ ከበርንሌይ ጋር ጨዋታውን እንደሚያደርግ ቀደም ብለን ገልጸንላችሁ ነበር። ከዚህ ጨዋታ ጋር አያይዘው አሰልጣኝ ዳረን ፍሌቸር ማንቸስተር ዩናይትድን በጊዜያዊነት የያዘው ይህ የቀድሞ የማንቸስተር ዩናይትድ አማካይ ስፍራ ተጫዋች የተለያዩ ሀሳቦችን አንስተዋል። ብሩኖ ፈርናንዴዝ እና ሜሰን ማውንት ለበርንሌው ጨዋታ ብቁ መሆናቸውን ነው ዳረን ፍሌቸር ያረጋገጠው። አሰልጣኝ ዳረን ፍሌቸር ከዛሬው ጨዋታ አስቀድሞ ሲናገር ሜሰን ማውንትና ብሩኖ ፈርናንዴስ ከሊድስ ጋር ለነበረው ጨዋታ ወደ ስብስብ መመለስ ፈልገው ነበር፣ ነገር ግን ሙሉ በሙሉ ዝግጁ አይደሉም በሚል ውሳኔ ላይ ደርሰናል። ልምምድም ሰርተዋል፣ ስለዚህም ወደ ቡድኑ መመለስም ይኖርባቸዋል። ነገር ግን ልምምድ የጀመሩት ገና አሁን ስለሆነ የጨዋታ ሰዓታቸው የተገደበ እንደሚሆን ግን እገልጽላችኋለሁ ብሏል። ዳረን ፍሌቸር የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ሆኖ መሸሙን በተመለከተም ሲናገር ህልም ነው የሚመስለው። የማንቸስተር ዩናይትድ ቡድንን መምራት መቻል እጅግ በጣም አስደናቂ ክብር ነው ሲል ይናገራል። በህልሜም ቢሆን እንዲህ ያለ ነገር ይፈጠራል ብዬ አስቤ አላውቅም ነበር። በእውነት ትልቅ ኩራት ተሰምቶኛል ሲልም ነው የተናገረው። የዩናይትድ ቋሚ አሰልጣኝ መሆን አላሰብኩትም። ትኩረቴ በበርንሌው ጨዋታ ላይ ብቻ ነው ሲልም ነው የተናገረው። ትኩረቴንና ሙሉ አቅሜን ሁሉ ለዩናይትድ የተቻለኝን ለማድረግም አውለዋለሁ። ክለቡ አብረውኝ የሚሰሩትን ሰዎችና ሰራተኞቹን ማገዝ እፈልጋለሁ። ሁሉም ሰው ማንቸስተር ዩናይትድ ድልን ይጠባበቃል። ይህ ደግሞ የተለመደ ነገር ነው ሲልም ነው የተናገረው። የጃክና ታይለር ፍሌቸር ተሳትፎ እንዲሁም ደግሞ ቡድኑ በሱ ስርም ምን ሊመስል ስለሚችል ጥያቄ ቀርቦለት ነበር። ጃክና ታይለር እንዲሁ የአሰልጣኙ የፍሌቸር ልጆች እንደሆኑ ይታወቃልና ከነሱ ተሳትፎ ጋር በተያዘና በቡድኑ ላይ ያለው ነገርም ምን እንደሚመስል ተጠይቆ ነበር። በቡድኑ የአስተላለፍ መረጃ ይፋ አላደርግም፣ በልምምድ ቡድን ውስጥም ነበሩ፣ ነገር ግን ጥቂት ተጫዋቾችን እንገመግማለን ሲል የተናገረው። የመጫወት እድሉ አላቸው፣ ነገር ግን የሚሆነውን እንመለከታለን። ደጋፊዎች ሊኮሩ የሚችሉበት የዩናይትድን የሚመስል ተስፋ አደርጋለሁ። በዩናይትድ ውስጥ ብዙ ጥራት ያላቸው ተጫዋቾች ያሉን፣ ጉዳዩ ስለ እነሱ ነው እንጂ ስለ እኔ አይደለም። እኔ እዚህ ያለሁት እነሱን ለመርዳት ብቻ ነው ብሏል። ዳረን ፍሌቸር ይቀጥልና ሁሉም ሰው ማንቸስተር ዩናይትድ ከላይ እንዲሆንና እንዲያሸንፍ ብቻ ነው የሚጠብቀው። እኛም ለማሳካት እየሞከረን የምንገኘው ይህንን ነገር ነው ሲል ይናገራል። ይህ ክለብ ውስጥ ለሚገኙ ለእያንዳንዱ ሰው የተቀመጠ መመዘኛ ወይም ስታንዳርድ አለ። እኔም ይህ እንዲሳካ በምገኝበት የስራ ድርሻ ላይ አቅም በፈቀደው ሁሉ ለማድረግ ዝግጁ ነኝ ብሏል። ፍሌቸር ይቀጥልና ሰዎች የሚኮሩበትን ቡድን ማየት እፈልጋለሁ። በተጫዋቾቹም አምናለሁ። ጥሩ ተጫዋቾችም አሉን። ብቃታቸውን እንዲያሳዩ ምቹ ሁኔታ እፈጥርላቸዋለሁ ብዬ ተስፋ አደርጋለሁ። ጉዳዩ ስለ እነሱ እንጂ ስለ እኔ አይደለም። ይህ የእነሱ የውድድር ዘመን፣ የእነሱ የስራ ዘመንና እኔ ደግሞ እዚህ ያለሁት እነሱን ለመርዳት ነው ሲልም ጭምር ነው ፍሌቸር የሚናገረው። ፍሌቸር ከጎኑ ስለሚኖሩት ረዳቶችም ተጠይቆ ነበር። ለ5 ዓመታት የማውቀውና የአሰልጣኝ ስራዬን በአካዳሚ አብሬ የጀመርኩት አንደር 21 ቡድን ውስጥም መሪው ትራቪስ ቢኒዮን አሁንም ይኖራል ሲል ይናገራል። ከጎኔ እንዲሆንም ከትራቪስ የተሻለ ሰው ማግኘትም ወይም ማለምም ከባድ ነው። ለረጅም ጊዜ በጣም የቅርብ ግንኙነት ነበረን። እሱ የማከብረውና ብዙ ነገሮችን ያስተማረኝ ሰው ነው ብሏል። እንዲሁም ረዳቱ ደግሞ አለን ራይትም እሱም በቅርቡ ክለቡን የተቀላቀለ ነው። ከአንደር 21 ሰራተኞች ጋር በመሆን ሊያግዙኝ ይመጣሉ፣ ልክ እንደ ጆኒ ኢቫንስ ማለት ነው ሲልም ጭምር ነው የተናገረው። ጆኒ ኢቫንስ ከክለቡ ጋር እጅግ በጣም ጥሩ ግንኙነት ያለው፣ ተጫዋቾች የሚያውቁት፣ ከአካባቢው ጋር የተላመደና ለቡድንም ሆነ ለተጫዋቾቹም አዲስ ፊት ያልሆነ ሰው እንደሆነ ታውቃላችሁ ሲልም ጭምር ነው የተናገረው። ስለዚህም ደግሞ እሱ አዲስ ሰው አይደለም፣ ስለዚህም እነዚህን 3 ሰዎች ለጨዋታው ይረዱኛል ብሏል። ፍሌቸር ስለ ሁኔታዎች ፍጥነት ሲናገርም ሰኞ ዕለት ሁሉም ነገር በጣም በፍጥነት ነው የሆነው። የጨዋታ ዝግጅት፣ ፈጣን ለውጥ፣ መደራጀት ያለበት የልምምድ መርሃ ግብርና ከተጫዋቾች ጋር ማድረግ የነበረብን ንግግር ነበር ብሏል። አሁን ላይ ሙሉ ትኩረታችን ለበርንሌው ጨዋታ ነው።
ምክንያቱም ቡድኑ በዚህ አጭር ጊዜ ውስጥም ለማዘጋጀት ለበርንሌው ጨዋታ የሚገባውን ክብርና ትኩረት መስጠትም አለብን ሲልም ጭምር የተናገረው። ፍሬቸር ስለ ተጫዋቾች ሲናገር ሜሰን ማውንት በጥሩ ብቃት ላይ ነው የሚገኘው፣ ብሩኖ ፈርናንዴዝም ተመሳሳይ፣ ስለ እነሱ ምንም ነገር መናገር አያስፈልግም ብሏል። እሱ የቡድኑ አምበልና መሪ ነው። ብሩኖ እነሱ ለጨዋታው ዝግጁ መሆናቸው ለኔ ለተጫዋቾቼና ለክለቡና ለደጋፊው በእርግጥም ታላቅ የምስራች ዜና ነው ሲልም ጭምር የተናገረው። ፍሌቸር ይቀጥልና እኔ የማውቀውን የማንቸስተር ዩናይትድ የሚወክልና የኔን ማንነት ወይም እግር ኳሳዊ እይታ በትንሹ የሚያንጸባርቅ ቡድን እንደማሳይ ተስፋ አደርጋለሁ። ስለዚህም ደጋፊዎቹም ሆነ እኔ የምኮራበት ቡድን እንደሚመስል ተስፋ አለኝ። በተጫዋቾቹም ስለምተማመን ይህ እንደሚሆን እርግጠኛ ነኝ። ለክለባቸው የሚቆረቆሩ ጥሩ ተጫዋቾች ያሉን፣ እንዲሁም ደግሞ በቡድን ውስጥም የጥራት እጥረት የለም ሲልም ጭምር ነው የተናገረው። ኦሌ ጉናር ሶልሼር ወደ ማንቸስተር ዩናይትድ ለመመለስ እጅጉን ቅርብ እንደሆነ እየተነገረ ነው። አሰልጣኝ ኦሌ ጉናር ሶልሼር የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ለመሆን የመጀመሪያ ተመራጭ መሆናቸው ተነግሯል። ማንቸስተር ዩናይትድ ከያዘው የአሰልጣኞች ዝርዝር ውስጥም አሰልጣኝ ኦሌ ጉናር ሶልሼር በቀዳሚነት የተቀመጡት። የክለቡ ኃላፊዎችም አሰልጣኝ ኦሌ ጉናር ሶልሼርን አግኝተው ፍሬያማ ንግግርም አድርገዋል የተባለው ስምምነቱ ሙሉ በሙሉም ከተጠናቀቀ አሰልጣኝ ኦሌ ጉናር ሶልሼር ማንቸስተር ዩናይትድን እስከ ውድድር ዓመቱ መጨረሻ ድረስም እንደሚመራ ነው ዘ አትሌቲክ እና ፋብሪዚዮ ሮማኖ መረጃዎቹን ያጋሩት። በማንቸስተር ዩናይትድ እና በኦሌ ጉናር ሶልሼር ወገኖች ግን መካከል ንግግሮች መጀመራቸውን የተገለጸው የ52 ዓመቱ የማንቸስተር ዩናይትድ የቀድሞ ተጫዋች ክለቡን ለመርዳትም ዝግጁ ሲሆን እስከ ውድድር ዓመቱ መጨረሻ ድረስም ብቻም ቢሆን እንኳን ኃላፊነቱን ለመረከብ ዝግጁ ነው። ከፍተኛ ተነሳሽነት ያለው ከመሆኑም በላይ ሙሉ በሙሉ ዝግጁ የሆነ እየጠበቀ ይገኛል። አሁን ላይ የክለቡን ውሳኔም እየጠበቀ እንዳለ ጭምር ነው መረጃዎች የሚያሳዩት። በክለብ ውስጥ ያለው የውሳኔ አሰጣጥ ሂደት ግን በተረጋጋና በትዕግስትም እየተከናወነ እንደሚገኝ ጭምር ነው የተነገረው። ጆዜ ሞሪኒዮ ሩበን አሞሪም በማንቸስተር ዩናይትድ መባረራቸውን በተመለከተ ሲናገር በማንቸስተር ዩናይትድ የነበረኝ የስራ ዘመን በግልጽ አውቀዋለሁ። ለምን እንደወጣውኝም በሚገባ አውቃለሁ። ነገር ግን ሁልጊዜም እንደማደርገው ወይም ደግሞ ለማድረግ እንደሞከርኩት ከክለብ ስወጣ በሩን እዘጋለሁ ወይም ስለ እነሱ አላስብም። ከዚያም ምን እየተፈጠረ እንዳለ አስተያየትም አልሰጥም ወይም ደግሞ ከልክ በላይም በውጭ በኩል አልተነተንም ሲልም ነው የተናገረው። አንድ በር ይዘጋል፣ ሌላ በር ይከፈታል። ይህም ከዩናይትድ ጋር ስወጣም የተከሰተው ነገር ነው። ታሪኩ እዚያው ነው የቀረው። ቁጥሮቹም እዚያው ቀርተዋል። ያሸነፍኳቸው 3 ሜዳሊያዎች ወደ ቤት መጡ። ያ ግን ያ ብቻ ነው። ሩበን በ14 ወራት ውስጥም የተከሰተውን ሁኔታ ሩበን ብቻ ሊተነተን ይገባል። ነገር ግን እኔ ምንም አይነት ሀሳብ አልሰጥም ሲልም ጭምር ነው ጆዜ ሞሪኒዮ ሀሳባቸውን እየሰጡ እንደሚገኝ መረጃዎች የወጡት። ሊቨርፑልን የተመለከቱ መረጃዎችን ደግሞ አሁን ላይ ወደ እናንተ እናደርስ ውድ ቤተሰቦቻችን። ፌዴሪኮ ኪያዛ በዚህ የዝውውር መስኮት ክለቡን የመልቀቅ ዕድሉ ዝቅተኛ እንደሆነ እየተናገረ ነው። ሊቨርፑል እሱን ማቆየት እንደሚመርጥ ጭምር ነው እየተገለጸ የሚገኘው። የጣሊያኑ ክለብ ዩቬንቱስ የቀድሞ ክለቡ ነው። ይህንን ተጫዋች መልሶ ለማስፈረም ፍላጎቶች እንዳሉት የሚያሳዩ መረጃዎች በተደጋጋሚ ሲወጡ እንደነበር እናስታውሳለን። ነገር ግን አሁን ላይ ፌዴሪኮ ኪያዛን የመልቀቅ ዕድላቸው ጠባብ ይሆናል ተብሎ ነው የሚታሰበው። በተለይ በአጥቂ አማራጮች ላይ አሁን ላይ ሊቨርፑል እየተቸገረ ነው የሚገኘው። መሐመድ ሳላ በአፍሪካ ዋንጫው ምክንያት በግብጽ ብሔራዊ ቡድን ውስጥ ነው የሚገኘውና የሊቨርፑልን ግልጋሎቶች እየሰጠ አይገኝም። ኮዲ ጋክፖም በቅርቡ ነው ከጉዳት የተመለሰው። ከዛ ውጭ አሌክዛንደር ኢሳክ ጉዳት ላይ ነው። እንዲሁ ደግሞ ሁጎ ኤኪቲኬም ሰሞኑን ጉዳት ገጥሞት እንደነበር የምናስታውሰው ጉዳይ ነውና በዚህ መሰረትም ፌዴሪኮ ኪያዛ አሁን ላይ ከሊቨርፑል ይለቃል ተብሎ አይጠበቅም። ምንም እንኳን የጣሊያን ክለቦች እሱን ለማስፈረም ጥያቄዎችን እያቀረቡ ቢሆንም በተለይ የቀድሞ ክለቡ ዩቬንቱስ። ሌላኛው የሊቨርፑሉ የተከላካይ ስፍራ ተጫዋች የሆነው ጂኦቫኒ ሊዮን ስላጋጠመው የኤሲኤል ጉዳት ሀሳቡን ይሰጣል። እንግዲህ ስሜት ነበር ሲሰማኝ የነበረው፣ ምክንያቱም እንደዚህ አይነት ጉዳት ከዚህ በፊት ገጥሞኝ አያውቅም። በጣም ያም ነበረ። በህይወቴ እንደዚህ አይነት ህመምም ተሰምቶኝ የሚያውቅ አይመስለኝም ሲልም ጭምር ነው ጂኦቫኒ ሊዮን ስለገጠመው የኤሲኤል ጉዳት ሀሳቡን እየተናገረ የሚገኘው። የማንቸስተር ሲቲ ጉዳዮችን ደግሞ እናንሳ። የሲቲ የወሩ ምርጥ ተጫዋች ይፋ ተደርጓል። በአሰልጣኝ ፔፕ ጓርዲዮላ የሚመሩት ማንቸስተር ሲቲዎች የወርሃ ታህሳስ የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም ፈረንሳዊው ተጫዋች የሆነው ራያን ሸርኪ የታህሳስ ወር ምርጡ ተጫዋች ተብሎ መመረጡን የተገለጸው። ራያን ሸርኪ በወሩ ባደረጋቸው ጨዋታዎችም ለማንቸስተር ሲቲ 2 ግቦችን አስቆጥሯል፣ 2 አሲስቶችንም ማድረግ ችሏል። ሸርኪ ለመጀመሪያ ጊዜ ነው የማንቸስተር ሲቲ የወሩ ምርጥ ተጫዋች ሽልማትን ማሸነፍ የቻለው። በአጠቃላይ የታህሳስ ወር ምርጡ ተጫዋች ፈረንሳዊው ራያን ሸርኪ ተብሎ ተመርጧል።
ሲቲ ተጫዋቹ ለረጅም ጊዜ ከሜዳ እንደሚርቅ አሰልጣኝ ፔፕ ጓርዲዮላ አረጋግጠዋል። ማንቸስተር ሲቲ በተጫዋቾቹ ጉዳት ምክንያት ለረጅም ጊዜ ግልጋሎታቸውንም እንደማያገኙ ነው አሰልጣኙ ፔፕ ጓርዲዮላ ያረጋገጡት። የኋላ መስመር ተጫዋች የሆነው ሩበን ዲያስ በጉዳት ምክንያት ከ4 እስከ 6 ሳምንታትም ከሜዳ እንደሚርቅ ነው አሰልጣኙ ያስታወቁት። በሌላ በኩል ሄስኮ ግቫርዲዮል ለረጅም ጊዜ ከሜዳ እንደሚርቅም አሰልጣኝ ፔፕ ጓርዲዮላ ተናግረዋል። ጆን ስቶንስ ተጎድቷል፣ ለምን ያክል ጊዜም ከሜዳ እንደሚርቅም አላውቅም ሲሉ ጭምር ነው የተናገሩት። እንዲሁ ኦስካር ቦብም ጉዳት ላይ እንዳለ ጭምር ነው ፔፕ ጓርዲዮላ የተናገሩት። ሌላኛው አሰልጣኝ ፔፕ ጓርዲዮላ ያነሱት ጉዳይ ሩበን አሞሪም ምርጥ አሰልጣኝ ነው ሲሉ ጭምር ተናግረዋል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ አሰልጣኞች ራሳቸውን ለማሳየት በቂ ጊዜ እያገኙም አይደለም በሚለው ሀሳብ እንደሚስማሙን የተናገሩት። ስለ ሩበን አሞሪም ስንብት ያነሱት ፔፕ ጓርዲዮላ ሩበን አሞሪም ምርጥ አሰልጣኝ ነው፣ ክለቡ ውሳኔውን ወስኗል፣ ነገር ግን ለሱ ምርጡን እመኝለታለሁ ነው ያሉት። አሰልጣኞች በቂ ጊዜ አያገኙም፣ ስለዚህም ደግሞ የተጠየቁት አሰልጣኙም ትክክለኛ ሀሳብ ነው ሲልም ጭምር ነው የተናገረው። በርካታ ክለቦች ለአሰልጣኞች ጊዜ እንደማይሰጡ እረዳለሁ ሲልም ጭምር ነው ፔፕ ጓርዲዮላ የተናገረው። ኤንዞ ማሬስካን ማንሳትን እንችላለን፣ እሱም እንግዲህ እድሉን ያላገኘ አሰልጣኝ ነው ሲልም ጭምር ነው የተናገረው። አርሰናል በጣም ጠንካራ ቡድን መሆኑን ተናግረዋል። ካለፈው ዓመት በጣም ጠንክረው ነው የመጡትና ዘንድሮ በጣም አስቸጋሪ ናቸው። ከጊዜ ወደ ጊዜ በጣም ጠንካራ ሆነው እየተሻሻለ የመጣ ቡድን ነው ብለዋል ፔፕ ጓርዲዮላ ስለ አርሰናል ሲናገሩ። አሰልጣኝ መሆን በጣም አስቸጋሪ ስራ ነው፣ ነገር ግን አስቸጋሪነቱ የሚወሰነው አንተ የምታሰለጥንበት መንገድ ላይ ነው። እኔ በዚህ ክለብ ውስጥ በመሆኔ እድለኛ ነኝ። ከካልዱናል ሙባረክ እንዲሁ ደግሞ ከፌራን ሶሪያኖ ከቲጌቤር ጌስታይን እና ለአሁኑ ሁጎ ቪየና በጣም አመስጋኝ ነኝ ብሏል። እዚህ ለ10 ዓመታት ላገኘሁት ድጋፍ በጣም አመስጋኝ ነኝ። ይህ እንዳለ ሆኖ አንዳንድ ጊዜ አሰልጣኞች ይሰናበታሉ፣ በቼልሲ ብቻ ሳይሆን በሌሎች ክለቦችም። ስለዚህ እኔ እዚህ ከእንግሊዝ ከማንቸስተር ሲቲ ጋር በመስራቴ ምን ያክል ደስተኛና እድለኛ እንደሆንኩኝም መረዳት ትችላላችሁ ሲልም ጭምር ነው ፔፕ ጓርዲዮላ የተናገረው። ማንቸስተር ሲቲዎች በዝውውር ጉዳይ ላይ ማንቸስተር ዩናይትድን እንደሚያሸንፉት በእርግጠኝነት ነው የሚያምኑት። ይህም እንግዲህ በኤሊዮት አንደርሰን ዝውውር ላይ እንደሚያሸንፉ እርግጠኞች ናቸው። ማንቸስተር ሲቲዎች ኤሊዮት አንደርሰንን እንደሚያስፈርሙ ነው እርግጠኛ የሆኑት። ማንቸስተር ሲቲ የኖቲንግሃም ፎረስቱን አማካይ ተጫዋች ከማንቸስተር ዩናይትድ የረጅም ጊዜ የቡድን ግንባታን ከመደገፍ ይልቅ አሁን ላይ አሸናፊ ወደ ሆነ ፕሮጀክት መዘዋወር እንደሚመርጥ ነው የሚያምኑት። በኦልትራፎርድ ያለው ቀጣይነትና አለመረጋጋት ደግሞ ፉክክሩን ማሸነፍ እንደሚችሉ አሳምኗቸዋል ሲል ነው ማንቸስተር ሲቲን በተመለከተ ቶክ ስፖርት መረጃውን እያጋራ የሚገኘው። ቦርንመስ ኮንትራቱ እስከፈቀደለት ድረስ ሴሜኒዮ ሁሉንም ጨዋታዎች እንዲጫወት ከማንቸስተር ሲቲ ጋር ስምምነት ላይ ስለደረሱ ነበር እስካሁን ድረስ ዝውውሩ ያልተጠናቀቀው። በተጨማሪም የመልቀቂያ አንቀጹ ጥር 10 ላይ ለጊዜው ያበቃል። ስለዚህም ዛሬ ከቶትናም ጋር የሚደረገው ጨዋታ ለቦርንመዝ የሚያደርገው የመጨረሻው ጨዋታ እንደሆነ በርካቶች ገምተዋል ብለዋል ፋብሪዚዮ ሮማኖ በመረጃው። ሐሙስ ዕለት አንቷን ሴሜኒዮ በሲቲ ፉትቦል አካዳሚ ተገኝቶ ከማንቸስተር ሲቲ ጋር የሕክምና ምርመራውን ያደርጋል። የስምምነቱ ይፋዊ መግለጫም ሐሙስ ወይም ደግሞ አርብ እንደሚሰጥ ነው የሚጠበቀው። የመጀመሪያ ጨዋታውንም በማንቸስተር ሲቲ ማሊያ ለብሶ ከኤክስተር ሲቲ ጋር ጨዋታውን የሚያደርግበት እድሉ እንዳለው ጭምር ነው የተነገረው። ቸልሲን የተመለከቱ መረጃዎችን እናንሳ። ሊያም ሮስኒየር ከክለቡ ዳይሬክተሮች ጋር በመሆን የፉልሃምና የቸልሲን ጨዋታ ለመመልከት በክራቨን ኮቴጅ ስቴዲየም ዛሬ እንደሚገኝ ይጠበቃል። ሊያም ሮስኒየር ቸልሲን በመሪነት የሚመራበት የመጀመሪያው የልምምድ ክፍለ ጊዜም ሐሙስ ጠዋት ይደረጋል ተብሎ ይታሰባል። የዛሬውን ጨዋታ ግን በሜዳ ላይ ተገኝቶ ጨዋታውን እንደሚታደም ነው የተገለጸው። በሽኪታሽ በዚህ ወር አማራጮቹን ለመመልከት ፍቃደኛ በሆነው የቸልሲ ግብ ጠባቂ ፊሊፕ ጆርገንሰን ላይ ፍላጎት እያሳዩ ነው። ይሁን እንጂ ቸልሲ በአሁኑ ጊዜ በግብ ጠባቂ ክፍሉ ላይ ምንም አይነት የውድድር ዘመን አጋማሽ ለውጦችን ለማድረግ እቅድ እንደሌለው ነው ፉትቦል ለንደን መረጃውን ያጋራው። ካሉም ማክፋርሌን ስለ ኩኮሬያ፣ ሳንቼዝ እና ካይሴዶ ይናገራሉ። ጊዜያዊው አሰልጣኝ የዛሬውን ጨዋታ እንደሚመሩ ይታወቃልና ጋዜጣዊ መግለጫን ሰጥተዋል። ሁሉም ዛሬ ልምምድ እያደረጉ ነበር። ከጥቂት ሰዓታት በኋላም ልምምድ አድርገዋል። ከልምምዱ በኋላም ደግሞ የተሻለ መረጃን አግኝተናል ሲሉም ጭምር ነው አሰልጣኙ የተናገሩት። ከሊያም ሮስኒየር ሹመት ጋርም እንዲሁ ከተሾሙት አዲሱ አሰልጣኝ ጋርም ለአጭር ጊዜ ተነጋግሬ ያለው ኃላፊነቱን በመረከቡ በጣም ተደስቷል። ዛሬ ቆየት ብሎ ኮብሃምም ይገኛል። ስለዚህም ተገናኝተናል።
ጨዋታውን የምመራው እኔ ነኝ። በጣም ደግሞ ተስፋ አደርጋለሁ 3ቱን ነጥብ ልንሰጠው እንችላለን ሲልም ጭምር ነው የተናገረው አሰልጣኙ። ስለ ሊያም ሮስኒየር የአሰልጣኝነት ዘይቤም ተጠይቆ ነበር። ልክ በሃል ሲቲ እንደነበረው ሁሉ የእሱን ቡድኖች ማየት በጣም ያስደስተኛል። ጠንካራ ወደፊት የሚያጠቃ እግር ኳስን በኳስ ቁጥጥርም በጣም ጎበዝ ነው። በዚህ ክለብ ውስጥም ለሚያደርገው ነገር ለማየትም በጣም ጓጉቻለሁ ሲልም ጭምር ነው የተናገረው ማክፋርሌን። ፎፋና ለፉላሙ ጨዋታ ስለመድረሱም ሲመጣ ምርመራ ይደረግለታል ሲል የተናገረው ማክፋርሌን ስለ አንድሬ ሳንቶስ ከማንቸስተር ሲቲ ጋር ስለነበረው ጨዋታም ተጠይቆ ነበር። በሞይስ ካይሴዶ አለመኖር ምክንያት ተጽዕኖ አርፎበት ነበር። በዚህ ውድድር ዘመን ምን ያክል ጥሩ እየተጫወተ እንደሆነ ሁሉም ሰው ጠንቅቆ ያውቃል። ስለዚህም ይረዳናል ብዬ አስባለሁ። አንድሬ ሳንቶስ ተቀይሮ ገብቶ ልዩ ነገሮችን አድርጓል። ሞይስ በመመለሱ የመሃል ሜዳውን መቆጣጠርም እንደሚቻል ተስፋ አደርጋለሁ። ሞይስ ካይሴዶ በመምጣቱ ምክንያት ምን ያክል መጫወት እንዳለበት መናገር የኔ ድርሻ አይመስለኝም። ሳንቶስ ግን እሁድ ዕለት ጥሩ ነበር ሲልም ነው የተናገረው ማክፈርሌ። ቸልሲ ለአዲሱ አሰልጣኝ የቻምፒየንስ ሊግ ቦታን ይዞ መጨረስ እጅግ አስፈላጊ እንደሆነ ነግረውታል። በተመሳሳይ በካፕ ውድድሮችም ጥሩ ጉዞ ማድረግ እንደሚጠበቅበት ጭምር ነው ቴሌግራፍ የተባለው የመረጃ ምንጭ መረጃውን ይዞት የወጣው። የሪያል ማድሪድ ጉዳዮችን የምንመልከት። ሪያል ማድሪድ እና በአትሌቲኮ ማድሪድ መካከል ሳዑዲ አረቢያ ላይ የሚከናወነው የስፓኒሽ ሱፐር ካፕ የግማሽ ፍጻሜ ጨዋታም የ31 ዓመቱ አልቢተር ማቲዮ ቡስኳይት ፌሬር በመሃል ዳኝነት እንደሚመሩት ነው የተረጋገጠው። በዚህ ጨዋታ ላይ ኬሊያን ኤምባፔ አይኖርም ተብሏል። ኬሊያን ኤምባፔ በጉዳት ምክንያት የስፔን ሱፐር ካፕ የአትሌቲኮ ማድሪዱ ጨዋታና የፍጻሜው ጨዋታ ላይ መድረስ የሚችሉ ከሆነ ከዛም ጨዋታ ውጪ መሆኑን ነው ፋብሪዚዮ ሮማኖ ያረጋገጠው። በአንጻሩ ትሬንት አሌክዛንደር አርኖልድ ሙሉ በሙሉ ከጉዳቱ በማገገሙ ምክንያት ወደ ቡድን ስብስብ ተመልሷል። በሌላ በኩል ፈረንሳዊ ኮከብ ኬሊያን ኤምባፔ ግን በጉዳት ምክንያት ሳዑዲ ከሚያቀናው የሪያል ማድሪድ ስብስብ ውጭም ሆኗል። ትሬንት አሌክዛንደር አርኖልድ ከቡድኑ ጋር ያለውን የማገገም ሂደት ለማስቀጠል ሲባል ወደ ሳዑዲ አረቢያ የሚጓዝ ይሆናል። ከዚህ ውጭ ግን ትሬንት በሱፐር ካፕ ውድድር ላይ ግን ይሳተፋል ተብሎ ግን እንደማይጠበቅ ነው አልቫሮ ኤስቴቢያን መረጃውን እያጋራ የሚገኘው። ጎንዛሎ ጋርሲያ በሱፐር ካፕ ውድድር ላይ የሻቪ አሎንዞ ተቀዳሚ አማራጭ እንደሚሆን ነው ማርካ የተባለው የመረጃ ምንጭ ገለጸው። በዚህ ሳምንት መጨረሻ በተደረገና ከሪያል ቤቲስ ጋር በነበረ ጨዋታ ሃትሪክ መስራቱ የሚታወስ ጉዳይ ነውና አሁንም በዚህኛው በሱፐር ካፑ ጨዋታ ላይም በቋሚነት የመሰለፍ እድሉ ሰፊ እንደሆነ ነው የተገለጸው። ሊዮኔል ሜሲ ስለ ስነ ልቦና ምክር የተናገረውን እንመልከት። ባርሴሎና በነበርኩበት ወቅት ለተወሰነ ጊዜ የስነ ልቦና ምክር እከታተል ነበር። አሁን ግን አቁሜዋለሁ። እኔ ሁሉንም ነገር በውስጤ የሚይዝ አይነት ሰው ነኝ። ችግሮቼን ለብቼ ነው የምወጣቸው። ለራሴ ብቻ አፈኜ ይዛቸዋለሁ። በዕለት ተዕለት ህይወቴም በይበልጥ በግልጽ የማውራት ሰውም በእርግጥም ሚስቴ አናቶላ ናች። በእግር ኳስ ህይወቴ ግን በዚህ ረገድ ከጎን የነበረው አባቴ ነው። ጨዋታ ስጨርስ ለአባቴ ጽፍለታለሁ ወይ ደግሞ አብረን ጨዋታ እያየን ስለ ሁኔታው እንወያያለን። ከእግር ኳስ ጋር በተያዘም ከአባቴ ጋር በሰፊው እነጋገራለሁ። በዕለት ተዕለት ህይወቴ ግን ከሚስቴ ጋርና ከልጆቼ ጋር ነኝ ሲልም የተናገረው ሊዮኔል ሜሲ ሁልጊዜም እንደምለው ለራሴ ትልቁ ተቺ እኔው ራሴ ነኝ። ነገሮችን መቼ በጥሩ ሁኔታ እንደሰራውና መቼ ደግሞ እንደተሳሳትኩኝ በደንብ አውቃለሁ። ያም ሆኖ ግን ከልጅነቴ ጀምሮ የአባቴ አስተያየትና የሱ ይሁንታ በሆነ መንገድ ያስፈልገኝ ነበር። ጨዋታ ሲጨርስ እንዴት ነበርኩኝ ብዬ የምጠይቀዋለሁ ብሏል ሊዮኔል ሜሲ። ቲክቶክን ብዙ ጊዜ እመለከታለሁ፣ ሁሉንም ነገር እከታተላለሁ። እውነቱን ለመናገር ቲክቶክ ላይ ብዙ ጊዜም አሳልፋለሁ። በአርቲፊሻል ኢንተለጀንስ የተፈጠሩ ክሊፖችን እመለከታለሁ። አንደኛው ቪዲዮ ላይ የተለያዩ ነገሮችንም ሲያደርጉኝ ተመልክቼዋለሁ እና እንደዚህ አይነት ነገሮች ያዝናኑኛል ሲልም ጭምር ነው ሊዮኔል ሜሲ የተናገረው። በማያሚ ስላለው ህይወት ሲናገር ከሌሎች በርካታ ቦታዎች ይልቅ እዚህ ማያሚ ውስጥም በጣም በተረጋጋ ሁኔታ መኖር እችላለሁ። እዚህ ሰዎች አኗኗራቸው የተለየ ነው። ብዙዎቹ ለእግር ኳስ ያን ያክል ትልቅ ቦታ የማይሰጡት ጉዳይ ነው። እዚህ ያለን ህይወት በጣም የተለመደ ነው። ነገሮች በልጆቹና በእነሱ የጊዜ ሰሌዳ ላይ የተመሰረቱ ናቸው። ከትምህርት ቤት ይመጣሉ፣ ወደ ልምምድ እንሄዳለን። 8 ሰዓት አካባቢ ወደ ቤት እንመለሳለን። ይታጠባሉ፣ ይበላሉ፣ ከዚያም ይተኛሉ። እኛም ወዲያውኑ በእነሱ እግር ተከትለን እንተኛለን። ቅዳሜና እሁድ ጨዋታዎች ስላሉን ያንን ያክል ወደ ውጪ የመውጣት እድሉም የለንም ሲልም ጭምር ነው የተናገረው። ሊዮኔል ሜሲ ስለ ባርሴሎናና አርጀንቲና የነበረው ልዩነትም ይናገራል። ባርሴሎና ያለሁኝ ነገሮች ለእኔ እጅግ አስደናቂ ነበሩ። ሁሉንም ነገር እናሸንፍ ነበር፣ በነገሮቹ መደሰት ነበር፣ ደስተኛም ነበርኩኝ። ያ የእኔ ቦታ ነበር። ከዚያም ወደ አርጀንቲና ሲሄድ ግን ነገሩ ፍጹም ተቃራኒ ይሆን ነበር። ልክ እንደ ባዕድ የምታይ ነበር። ይሰድቡኝም ነበር፣ ውጤቱም አይመጣም ነበር።
በአንድ ወቅት ሁኔታው የሚቆም አልመሰለኝም ነበር። ወደ ብሔራዊ ቡድኑ አልመለስም ብዬም ነበር። በዚያ ውሳኔ በጣም እጸጸታለሁ። በቃኝ፣ ከብሔራዊ ቡድኑ ጋር ያለኝ ነገር አብቅቷል ብዬም ተናግሬያለሁ። በወቅቱ በጽኑ የተሰማኝ ነገር ነው። ነገር ግን በእኔ ላይ የተስፋ የጣሉ እኔን የሚፈልጉና እንዳልሄድ የሚለምኑኝ ወጣት ተጫዋቾች መኖራቸውን አስታውሳለሁ። እነሱም እንዲሉ ነበር፣ እንደማትሄድ ላትተወንም እንደምንፈልግ ልንነግር እንወዳለን። አንተ ከሄድክ ሌላ ፍጻሜ ላይ አንደርስም፣ ወደ ነበርንበት መመለስ ማንችልም ይሉኝ ነበር። ያም ንግግራቸው በውስጥ የቀርቶ ነበር ሲል ነው ሜሲ የተናገረው። ራሴን ከመጠን በላይ ማጋለጥ፣ ብዙ ማውራት ወይም ወደ ጭቅጭቆች ውስጥ መግባት አልወድም። ያንን ሁሉ ነገር ማስወገድን እመርጣለሁ። በሜዳ ላይ ከማሳየው ነገር ማለትም ከእግር ኳስ ውጪ በሌላ በማንኛውም ምክንያት በሚዲያ ላይ መታየትም አልፈልግም ሲልም ጭምር ነው ሊዮኔል አንድሪያስ ሜሲ ሀሳቡን የሰጠው። ኤሪክ ቴንሃግ አሰልጣኝነትን አቁሟል። ኔዘርላንዳዊው የቀድሞው የማንቸስተር ዩናይትድ አሰልጣኝ የነበረው ኤሪክ ቴንሃግ አሰልጣኝነት ስራ ማቆማቸው ነው የተሰማው። አሰልጣኝ ኤሪክ ቴንሃግ በአሁኑ ሰዓት የኔዘርላንዱን ክለብ ትዌንቴን ቴክኒካል ዳይሬክተር በመሆንም በኃላፊነት ተሹመዋል። አሰልጣኝ ኤሪክ ቴንሃግ ከሚቀጥለው የውድድር ዘመን መጀመሪያ ጀምሮ ስራቸውን እንደሚጀምሩ ነው ክለቡ ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። እንዳይረሳም ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ ጨምሮ በሌሎችም የአውሮፓ ታላላቅ ሊጎች በርከት ያሉ መርሃ ግብሮች ናቸው የሚደረጉት። የእነሱን የጨዋታ ጥቆማዎች በድጋሚ እናንሳና የዛሬ ፕሮግራማችን እነዚሁ ጋር የምናበቃ ነው የሚሆነው። ዛሬ ጨዋታዎች ይደረጋሉ። በቫይታሊቲ ስቴዲየም ቦርንመስ ከቶትናም ሆትስፐርስ ጋር ጨዋታውን ያደርጋል። ብሬንትፈርድ በሜዳው ጂቴክ ኮሚኒቲ ስቴዲየም ከሰንደርላንድ ጋር የሚያደርጉት ጨዋታም እንዲሁ ይጠበቃል። ክሪስታል ፓላስ እና አስተን ቪላ በሴልኸርስት ፓርክ መርሃ ግብራቸውን ያደርጋሉ። ኤቨርተን በሜዳው ሂል ዲንኪንሰን ስቴዲየም ከወልቨርሃምፕተን ወንደረርስ ጋር ነው የሚጫወተው። ፉላም በሜዳው ክራቨን ኮቴጅ ቼልሲን ያስተናግዳል። ማንቸስተር ሲቲ በኢቲሃድ ስቴዲየም ከብራይተን ኤንድ ሆቭ አልቢዮን ጋር ነው ጨዋታውን የሚያደርገው። እነዚህ ጨዋታዎች ልክ ምሽት 4 ሰዓት ከ30 ሲል የሚደረጉ ናቸው። ልክ 5 ሰዓት ከሩብ ሲል ደግሞ በርንሌ በሜዳው ተርፍ ሙር ከማንቸስተር ዩናይትድ ጋር ሲጫወት፣ ኒውካስል ዩናይትድ ከሊድስ ዩናይትድ ጋር ደግሞ በሴንት ጄምስስ ፓርክ መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። በጣሊያን ሴሪኤም ዛሬ የሚደረጉ ጨዋታዎች እንዳሉ ነው የተመለከትነው። ከነዚህ መካከል ፓርማና ኢንተር ሚላን የሚያደርጉት መርሃ ግብር ዛሬ ከሚደረጉት ጨዋታዎች መካከል አንደኛ ነው። ይህ ጨዋታ ምሽት 4 ሰዓት ከ45 ላይ ነው የሚደረገው። ቶሪኖና ኡዲኒዜም በተመሳሳይ ሰዓት ጨዋታቸውን ያደርጋሉ። ላትሲዮና ፊዮረንቲና እንዲሁ ምሽት 4 ሰዓት ከ45 ጨዋታቸውን ሲያደርጉ፣ ከዛ ቀደም ብሎ ግን ናፖሊ ከቬሮና ጋር ምሽት 2 ሰዓት ከ30 እንዲሁ ቦሎኛና አታላንታም በተመሳሳይ ምሽት 2 ሰዓት ከ30 ሲል መርሃ ግብራቸውን የሚያደርጉ ነው የሚሆነው። እነዚህ ጨዋታዎች ዛሬ የሚደረጉ ናቸው። እነዚህን ጨዋታዎች እንድትከታተሉ እንጋብዛለን። በነገው ፕሮግራማችን የእነዚህን የጨዋታ ውጤቶችንና ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን እንገናኛለን። ፏድ ባሩ የዛሬውን ፕሮግራም እየመራው ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላቸው ነው በአክብሮት የምመኘው።